ማሻአላህ ካስታወሽኝ ብዬ አላሁ አክበር አላሁ አክበር ዋው ዋው ደስ ይላል። ጧት ላይ እንደዚህ እንዴት ታዳ ሲያዙኝ ያው ሰሞኑን ጥያቄ እንደውም ነብዩ ስለ ኢብራሂም እየጠየቁ እንዴት ነው ይስሐቅን ነው ሊሰዋ የነበረው ትናንትና ይስሐቅን ነው ሊሰዋ የነበረው እስማኤልን ነው እኔም ወደው ጥያቄ ነው እንደውም የጠየቁሽ ብዬሽ አስታወስኩኝ የኔ ጥያቄ ነው ወይ ነገር ኩል ኤቲስት ያረገኝ ጥያቄ ምናምን ያልኩሽ ነበር ቀን ማለት ነው yes አስታወስኩ አይገርምሽም ማሻአላህ አላሁ አክበር ዋው you did it good job wow ዋው የቻዳሽ ፕሮፋይሌ ምናምን ቀይሬ ነው መስክ እዚህ ጓደኞች ናቸው ያዚህ ኮምቦልቻ ነኝ ብዬሻል ነበር እዚህ ጓደኞች ነበሩኝ አንዳንድ ነገሮችን ከጨረስኩ በኋላ ጓደኞቼ ጋር ዛሬ ጨረስኩኝ ቡምሳ ተጋብዤ ምን ብዬ ነው ወደ ቤት የተመለስኩት ደስ ብሎኛል እንግዲህ አሁን ደግሞ ልጆቼን አስተምሬ የሆነ ነገር ፈጣሪ እንዲረዳኝ አላህ እንዲረዳኝ ዱአ አድርጉልኝ ሁላችሁም ይሄን ለመናገር ነው ይስሐቅም ብዙ አስተምሮኛል እሱን ቤት ገብቼ ነበር ከትናንት ወዲያ በጣም ብዙ አስተምሮኛል ብዙ በመታገዝ ጥያቄ ብዙ ስለነበር ያው ችላችሁኝ አስተናግዳችሁኛል ጥያቄም ደግሞ ብዙ ለማወቅ ነው ከጉጉት ያንጻር ነው ሰላም ለማግኘት ነው እረፍት ለማግኘት ነው የተሻለ ቦታ ላይ ለመቀመጥ ነውና እውነትን ለማወቅ ነበር ጥረት ሳደርግ የነበረው በሱ እርዳታ እውነትን አውቄያለሁኝ ሙሉ በሙሉ አምኜ ገብቻለሁ ደግሞ ከትናንት ወዲያ እየጠየቅሽ ነበር አሁን አስታውስኩ አይገርምሽም ግን ጊዜ ቢኖርሽ ቤዚክሊ ጥያቄዎችን ሰምተናቸዋል አሪፍ ምርጥ ጥያቄ ነሽ እኔ ያልኩሽ እኮ ከሃይማኖት ክርስትና ያስወጣኝ ጥያቄ ነው የጠየቅሽው አልኩሽና እንደውም ገረመኝ በጣም ስነ ስርዓትሽ ከእንደውም በኮሜንት ላይ እንደዚህ እንትን ፋይት ያደርጋችሁ ነበርና ንጽጽር ሊሆን ነገር ከወንድሞችን ፎሎ አድርጋችሁና ንጽጽር አስብሉልኝ ስል ነበር አስታውስኩና በጣም ስነ ምግባርሽ በጣም ደስ ይላል ምናምን ብለን ተለያየና ማለት ነው ታው ደስ ብሎኛል ይሄን ለማለት ነው ሁላችሁንም እንደው ደግሞ አንደኛ ግን የመጨረሻ ጥያቄሽ ምን ነበረ እንድትሰልሚ ያረጋሽ ጥያቄ ለምን ኢየሱስን ማለት ነቢያቶች እኩል ከሆኑ አብልጣችሁ ነብዩ መሐመድን ተወዳላችሁ ሁሉም ነቢያት ከሆኑ ለሁሉም የመጡት ነቢያት በእስልምና ከሆነ የመጡት እናንተ ለይታችሁ ነብዩ መሐመድን ለምን ይበልጥ ታከብራላችሁ ትከታተላላችሁ ነበር ያልኩት ሁሉንም እንወዳለን እናከብራለን ግን መጨረሻ ለኛ ትውልድ የተላኩት እሳቸው ስለሆኑ ነው ብሎ ነው መልስ የሰጠኝ ብዙ አሳማኝ ነገር አግኝቻለሁ የሚመለከውም ደግሞ አንድ ፈጣሪ መሆኑን ስለምፈልግ ማመንም ስለምፈልግ በዚህ መልኩ መጥቻለሁ እንግዲህ ደግሞ አላህ ይርዳኛው አማርኛዎቼ አሁን ትንሽ ወደ ስራ ነው እንጂ ወደ ንግግር ብዙ አልችልም አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እንኳን ወደ እስልምና መጣሽ ታችን አላህ ይወድሻል እኛም እንወድሻለን ላላ ብለን እኛም ደግሞ ቤተሰባችን አድርገንሻል ሻዳ እንድትጂ ንክክ ስትጂ ምን ተሰማሽ እንደ ጥያቄ አይ በቃ እነሱም ራሱ ብዙ ናቸው የሚገርምሽ ወደ 20 ሆነው ነው በቃ የተሰባሰቡት ስነግራቸው በጣም ይፈልጉኝ ነበር በጣም ያከብሩኝ ወዱኝ ነበር እኔም በጣም ነው የምወዳቸው ከዚህ በፊት በማህበራዊ ህይወት በጉርብትናም በምንም እንዳልኩሽ 3 ልጆች አሉ ከብዙ ሰዎች ጋር በብዙ አጋጣሚ እገናኛለሁ የሚገርምሽ በክርስትና እምነቴም ላይ በጣም ጠንካራ ነኝ እና ግን ይፈሩኛል ብዙ ጊዜ አሁን እንደው በጣም አሁን ራሱ ሲነግሩኝ እኛ እኮ እንደዚህ ብለን እንኳን ለመንገር እየፈለግን በቃ እኛ እንወድሻለን ወደ አላህ መቅረብ እንዳለብሽ እንፈልግ ነበር ግን እንፈራሻለን ይሁን ያለሽን ነገር ያመንሽበት ነገር እርግጥ
እርግጠኛ ሆነሽ ስለነበር በዛ ምክንያት ላንቺ ቀርበን እንደዚህ ነው ማለት ይከብደን ነበር አሉኝ። ያው እንግዲህ ጊዜው ሲደርስ ደስ አላቸው፣ ተሰባሰቡ። ሁሉም ለቅሶ ነበር። ያው ሁላችንም የደስታም ተቃቀፍን። ደስ ብሎኛል። ብዙ እህቶችም አግኝቻለሁ በዚህ አጋጣሚ። የሆነ ውስጤ ሰላም በቃ የሚመለስ ይመስለኛል። ማለት ብዙ ጥያቄ ነበረብኝ፣ ሰላም አልነበረኝም። ያው ከባድ ነበር ትንሽ ያለፍኩበት ህይወት። እስኪ ፈጣሪ ይርዳኝ፣ ዱአ አድርጉልኝ፣ አላህ ይርዳኝ። እውነት ነው፣ ዱአ እናደርግልሻለን። ግን ከሁሉ ነገር በላይ የገባሽ ነገር ከዛኛው እንድትት ያደረገሽ ነገር ነው። በቃ ላይ ነጥቦች ነው ጠይቀሽ አይተንሻል። ስናናግርሽም ስለነበረ በቃ ላይ ሜን የሚባሉ የህይወት ጥያቄዎችን ያነሳሽውና ያንን ተመልሶልሽ ሙስሊም ስትሆኚ ሙስሊም ማለት ቀጥተኛውን መንገድ መከተል ነውና ከዚህ በኋላ እንዳልሽው አንቺ ራስሽ በጣም ጎበዝ ነሽ። ወደ ህይወት መንገድሽ ነው በቃ ወደሚኖረው ወደ ሰላትሽ ወደኛ ዱአ ወደ እውነተኛው ነገር ነውና በጣም ደስ የምትይ ሰው ነሽ። እውነተኛ ራስሽን ፈልገሽ ስላገኘሽ ኮንግራቹሌሽንስ፣ እንኳን ደስ አለሽ። እንዲሁም ደግሞ እንኳን ወደ እስልምና መጣሽ። አይ ፊል ላይክ የሆነ ነገር ሮል የተጫወትኩ በህይወትሽና ነገር ለጥያቄሽ የዛን ቀን እንትን ሲሉ ላይክ የሆነ ክርስቲያን ሆኖ እንኳን እንደዚህ ቢጠይቁ አሪፍ ነው ራሳቸውን ቢያንስ ያለ ኔጌቲቭ ኦፒኒየን ቢያስብ ነበርና አስታወስኩሽኝ። ታውቂያለሽ ገራሚ መልእክት ማስተላለፍ ፈልጋለሁ። ወዳቸዋለሁ። ሌላ ደግሞ ማለትና መልእክት አስተላልፍ የራሳቸውን ፍለጋ ላይ ላሉ ወንድምናቶች ሰላም አግኙ ነው የምለው። እኔ አሁን ይሄ ነው ለማለት እውነት ገብቶኛል፣ አምኛለሁኝ። አንድ አላህ ነው መመለክ ያለበት፣ መገዛትም ያለበት ለሱ ነው። በዙሪያ ያሉ ያስደስቱናል ብለን ያሰብናቸው ሁሉ ደስታ እንዳልሰጡኝ ነው እኔ በራሴ ያመንኩት። እንግዲህ ለአንድ ፈጣሪ ተገዙ ነው የሚለው፣ እወቁ፣ ጠይቁ ነው። ከክርክር ከጭቅጭቅ የወጣ ነገር ይኑራችሁ ነው የምለው። ለምን እኔም አሁን አንቺን ራሱ አነቁሬሻለሁ ከዚህ በፊት ትንሽ ገባ ብዬ ለገንዘብ ብለሽ ነው እግዚአብሔርን የካድሽው ብዬሻለሁኝ እና አፉ በይኝ። ለዛም ያው ሊነጋ ሲል ይጨልማል ይባላል። ትንሽ ገባም እያልኩኝ ያው ይሰማኝ ነበር፣ እንዴት ይሰልማሉ እንዴት እንደዚህ ይላሉ የሚለው ነገር ገባ እያልኩኝ ትንሽ እናቆር ነበር። አፉ በዱኝ ነው ሁላችሁንም። ሁሱም ጋር እንደዚሁ ያው እሱ አላህ ይርዳሽ ብሎኝ ነበር። አፉ በሉ። ኧረ እኔ እንደውም ደስ ነው ያለኝ ቢኮዝ በጣም አፉ ብዬሻለሁ ብቻ ሳይሆን ቤዚክሊ የጠየቅሽው ጥያቄ እኔ ሙስሊምም ሆኜ ስለ ነቢያቶችን ከመቀበሌ በፊት የነቢያቶችን እኔ የዛኛው መጽሐፍ ላይ የሚጠራ ማንኛውንም ነገር ድጋሚ ላልቀበል ነው ትቼ ወጣሁትኝ። ያለ አይደለ ሜንሽን ቢቻል የማልደርስበት ቢሆን ሩቅ በቃ ርቄ ነበር። ላይክ ሶ ቶክሲክ ከምልበት ርቀቴ ማለት ነው ያን ያህል ነበርና እስልምና ውስጥ እስልምናን ወድጄው የከበደኝ ምን እንደሆነ ታውቂያለሽ? ሰው አሁን ያንን መልቀቅ ነው። እኔ ያንን መቀበል ነበር የከበደኝ። እነዛን ሰዎች ታሪክ አሁንም እዚህ ላይ መምጣታቸው በጣም ነበር የከበደኝ እና ልክ ስታነሺ I remember this was the question atheist አድርጎኝ የነበረው እኮ እና በደንብ መልሱላት ምናምን ነገር እንትን እንዳይባል ገባሽ ፈልጌ ስለነበረ እና ድጋሚ ነው እንትን እምላቸው ነው በጣም like እንትን አሁን ሰው ወደዛ እንዴት ልቀቃቸው እንዴት አርጌ ነው ያለፈውን እኔ ኦሬዲ ስለቃቸው ኦሬዲ ልቅቅ አርጌ ግፍ ስላረኩኝ when I became a Muslim እንዴት ልቀበላቸው ነበር ነው ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ፈጣሪያችን አላህ እንዲሁም ነብዩ ኢሳ ያልኩኝ ስቀበል the whole ነብያቶችን ድጋሚ ስቀበል በአላህ ባለው መልኩ ነው እንጂ በዛኛው መቀበሉ still እንትን ያደርገኛልና ልክ ስታነሺ አስተውቃ ላይ እኔም painful ቦታ ነበርና ያ እና ስለ ምግባርሽ ግን እርጋታሽን ታውቆኝ ነበር። ሰከንድ ሲል ነፍሳቸውን ስትፈልግ ያስታውቃሉና እንኳን አላመራሽ እንኳን ቀጥተኛው መንገድ ገባሽ የኔ ውድ። ለልጆችሽም አንቺውን እናት የምትሆኝበት ቦታ ላይ ነው እንሹ ለዘመድ ለጓደኞች ለህይወት ብርሃን የምትሆኝበት ከዚህ በኋላ ወደ ስክነት ወደ መኖር አስበሻል። እድለኝነት ነው አንቺ በጣም እድል አብሶ ልጆችሽ ራስሽ ከሆነ በጣም እድለኛ ነሽ ወላሂ
አው ልጆቼም አሉ ባለቤቴም አለ። ያው ባለቤቴ ትንሽ ገጭጓ ነበር እንግዲህ አሁን ተመካክሯል። እሺ የሚል ይመስለኛል እንግዲህ ዱአ አድርጉልኝ እሱንም እንትን እንዲለኝ። ያው ለምን የኔ ተጽዕኖ ነው። ልጆቼ አንዷ የ9 ዓመት አንዱ የ6 ዓመት ሰንበት ተማሪ ናቸው። የሚገርምሽ እነሱም ትንሽ አረ እናቴ እንዴት ነው አሁን እዛ እንሄድም ማለት ነው። አይ በቃ ማለት ሁሉንም እንትን አልኩት። መጀመሪያ ፈርቼ ነበር። በቃ እንዴት ነው በዛ ላይ ቤተሰቦቼ ቄሶች ናቸው፣ ደሴ ናቸው። የቄስ ቤተሰብ ነው። አባቴ ራሱ ቄስ ነበር። የሚገርምሽ ያው በህይወት የለም አሁንና በጣም ከባድ ፈተና ውስጥ ነው። የሚገርምሽ አምኜ ነበር። እንደው ቆየው አመንኩኝ ካልኩኝ ማለት እችላለሁ። ግን ይሄ ነገር ነው ትንሽ ይዞ እንዴት ነው የምሆነው? እንዴት ነው ለነሱ ይሩቁኝ ይሆን ይጠሉኝ ይሆን? በቃ ይሄን ነገር መቼም ሰው ነሽና ከሰው የምታዩ ነገር ውስጥሽን ያስከፋዋል። ጥሩ ነገር ሰው ሲሰጥሽ ጥሩ ስሜት ይሰማሻል። መጥፎ ነገር ፊት ሲሰጥሽ ደግሞ ያው ከሰው አንፃር የሚለው ነው። አሁን ግን ውስጤን አሳምኘን የሚመጣውን ሁሉ ለመቀበል አንደኛ ልጆቼ ከዳኑ ባለቤቴ እሺ ብሎ ከተስማማ እንግዲህ ደግሞ ሌላውን ባላ ፈቃድ አስተካክላለሁ ብያለሁ። እዚህ ላይ ነው የደረስኩት። ዛሬ ጠዋት ነው ሻሃዳን የሚያስኩት። ፈጣሪ ይርዳኝ። አሜን አሜን ይውድ አሜን። በጣም ነው ለብዙ ሰዎች ነው መለወጥ ምክንያት ገና ወደፊት የምትሆኙ ለብዙ ሴቶች ኢንስፓይሬሽን ነው የምትሆኙ። ከልብ እውነት ፈጣሪያቸውን ከልብ ከፈለጉት እንደሚገኝ ማሳያ ነው እንደዚህ አይነት ነገርና አላህ ግዝሽ። እኛም አለን ዱአ እናደርግልሻለን። ቁርአን መቅራት ከፈለግሽ እህቶች አሉ ኦንላይን። እዛም ደግሞ ጎረቤቶችም ጓደኞችም መስጂድም ሄዱም አይጠፉም። የዋናው ነገር አሁን ወደ ሰላት ወደ ዱአ ወደ ፈጣሪያችን መጠቃት ስለሆነ ሌላ ጊዜ ዛሬን እረፍት አድርጊና ከነገ ወዲያ ምናምን እስቲ ነይና እናወራለን። ያንቺን ላይ በትኩስ በደንብ እናጣጥማለን። እሺ ደስ ይለኛል። ሁላችንም ወዳችኋለሁ። ቁጭ ብለን እንማማራለን። የሚያስፈልጉት ነገሮችም ካሉ እስቲ እንማከራለን። ግን ለዛሬ ግን ደስታ ቀንሽ ነው። ሁሉንም ነገር እሺና just celebrate today። ዛሬን celebrate አድርጊ። ዛሬን ፈጣሪሽን በማግኘት ሽረፍት አሁን ዛሬ ምን ያህል እንደምትተኝ ምናምን አጣጥሚው። እያንዳንዷን ደቂቃዎች አጣጥሚያቸው። በቃ every second በደንብ አጣጥሚያቸው። ከዚ ሜሞሪ ሼ ነው ቢልድ የምታረጊ ራስሽን ፈልገሽ ያገኘሽበት ቀን ነውና አላህ ይጠብቅሽ። በርቺልኝታችን አልያዝሽ አንቺንም ተዳክመሽ ረፍዶብኛል እያልሽ ነው። ከነገ ወዲያ ግን ጠብቅሻለሁ ኢንሻአላህ። እሺ ማያይት ነው እንጂ ትናንትና እሺ በጣም አመሰግናለሁ። አዎ ትናንት ማታ ላይ ነበር የገባሽው። ኮኔክሽን አስቸገረኝ። ቀን ላይ አልነበርሽ እንጂ እዚህም አንዳንድም ነገር እንወያያለን ጠይቃለሁ በሚለው መጠየቅ ነገር ደስ ስለሚለኝ ማጠናከር የሚለው ለዛ ነው። እወዳችኋለሁ። አልሐምዱሊላህ ኤሪውት አልማፋቸው ሲጣፍጥ እኮ አለ። አልሐምዱሊላህ you believe literally ሙስሊም ሆኖ እንደኖሩ የሚያስታውቁት ወዲያውኑ እኮ ሲወለዱ ጀምሮ ነው። አንቺ አሁን አዲስ ኒውቦርን ነሽ። አሰላሙ አለይኩም መጀመሪያ ይሳቅ የለም እንዳያመልጠኝ። እስኪ ካለ አስገቢልኝ ላመስግነው። ይመጣል ወይ በኋላ ወይ ነገ ስኬጁል ይዘን በጣም ተረጋግተሽ እንትን ስትይ በዛው ታሪክሽንም እሱን መስማት ስለሚፈልግ ይመጣል። እንጠራዋለን ነገ ወዲያ። እሺ ራስሽን ቴክ አድርጊ። እሺ እኔም አመሰግናለሁ ውዷ። እስቲና ክሪስቲያን ያኛው ክሪስ ኮንክ ናስቲ ላስገቢኝ ስላል ያ ሲዩ ሄይ ዩ ደህና ነሽ? እንዴት ነሽ? አዲስ እኔ አልሐምዱሊላህ። አንተ እንዴት ነህ ክሪስቲያን? ደህና አወቅሽኝ? ኦፍ ኮርስ ረጅም ጊዜ። ደህና ነህ? ደህና ነኝ። እንዴት ነሽ? እኔ በጣም ደህና ነኝ። ምን እግር ጣለ ዛሬ? አይ ሰው ተሳስቼ ነው አይደለም፣ ላረጋግጥ ነበር የገባሁት። አልተሳሳትክ። እኔው ራሱ አዲስ ነኝ። ኦኬ አይ አሪፍ። በተረፈ ስራ ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ሁሉ ነገር አሪፍ ነው። አንተስ ጋር እንዴት ነው? ቤተሰብ፣ ስራ፣ ፋሚሊ ምናምን ሁሉም ሰላም ነው አይደልሽ? ኤኒዌይስ have a good day. Thank you. You too. አመሰግናለሁ። መልካም ቀን። ኦኬ
አንዋር የት ነው የጠፋኸው? አይዮና ስልክ እያወራሁ ነበር። ደህና ነህ? ሁሉ ነገር መልካም? አሰላሙ አለይኩም። ሰላም ሳልልህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም። አንቺማ አክስትየው ጋር ነው ያቆማችሁት አይደል? ወይ አክስትየው ጋር ነው ያቆማችሁት? ያ ነገ ከትናንት ወዲያ ስትጠይቅ የነበረችው ልጅ ሰልማ መጣች። አላሁ አክበር አላሁ አክበር አልሐምዱሊላህ። እኮ ለማስታወስ ይሄዳል ሊሆን አይችልም ብዬ ነበር። አንዳንድ ጊዜ ጥንክር ያለ ሰዎች ሊሆን አይችልም የምትለው ለማጠያየቋ ባኪንግ ዳውን ያለው አይመስልም ነበረ። ይሁን የምትላጥ ነገር ምናምን የመሰለችኝ ባዘው ከምር ትጠይቃለህ። ሆነ ግን መቼም የሚቀየር አይነት ልብ አላት ምናምን አይመስልም። ሆነሽ ነው አንዳንድ ጊዜ መፍረጅ ከባድ ነው። አያችሁ just amazing right? ግን አንቺ ግን ብቻሽን ገዝተ ላይ አስቀምጠሽ እኛ ሙስሊሞች በህብረት ነው የምንበላው ምንም ሲመጣልን። አንቺ ግን ለብቻሽ እያጣጣምሽ ምናምን እንትን እያልሽ ችግር የለውም ምንም ችግር የለውም አብሽር። what ስለምን አንዴ ጎደልኩኝ ያደረከኝና ላይክ አሁን እኛ ሙስሊሞች ስትል እናንተ ሙስሊሞች እኔ ወጣው አድርገ ስላልከኝ በጣም ለተሰማኝ እውነት ለመናገር ኦኬ እኔ ደግሞ ዳስተሩ አገናቺ ኖ ብቸኛ አሁን ማለት ነው እኛ ኮመንት ላይ እየኮመተን ራሱ ማለት ለኛ ትኩረት ሁሉ አልነበረሽም። በቃ መጨረሻ ሄደሻል፣ እሷ ጋር ተሻግረሽ ሄደሻል። እናንተ ራሳችሁ አለመሄዳችሁ በጣም ነው የምትገርሙት። እናንተ አለመሄዳችሁ በጣም እንደዛ የሚገርም ታሪክ ይዛ መጣ። አለመሄድ ራሱ በጣም ነው የሚገርመው። ኖ እኛ ዘበኝነት ተቀጥረናል። በጣም ያሳዝናል። ዘበኝነት ተቀጥረናል። ቤቱን መጠበቅ አለብን። ዘበኝነት ተቀጥረናል እኮ ቤቱን መጠበቅ አለብን። ወይል እንትኑ እንደዚህ ፕሮግራም የተያዘ አልነበረም። እንዳጋጣሚ ከዚህ በፊት 2 ቀን 3 ቀን ፕሮግራም ይዛ ነበር አስታወስኳት። ላይቭ ላይ ስትመጣ አልቻለችም ነበር ለማቅረብ። ስለዚህ የገባችው በምንድነው እኔ በዚህኛው ሳይሆን በጌም ነው። ሁለተኛ ደግሞ አሁን አንተ ቅርብ ጊዜ ስለመጣ ይሆናል እንጂ እኔ እንደዛ ነው የማደርገው። የሰለምቴዎችን ታሪክ ስፈልግ ብቻቸውን ነው መጠየቅ የምፈልገው። ጠይቃለሁ ሲጨርስ ጀስት የኔ ነው። ከዛ በኋላ ኢንተራክት ማድረግ ትችላላችሁ። ሩል ነው nothing change። አይ በጣም ደስ ይላል። እኔ ወላሂ ልጅቷን የሆነ ቦታ አስቀምጫት የሆነ ኮመንት ደግሞ ስናይ እየመለስን ነው እንጂ መሄድ እኮ ሄደናል እኮ ገና ስትመጣ እየሄድን ነው አብረናት። ግን ያው ቤቱንም ያው እንትን ማለት ስላለብሽ ዝም ብለሽ ስልክሽን አስቀምጠሽ እኮ መስማት ትችያለሽ እኮ። ግን እኛ እያዳመጥንም አይናችን እዛች ኮመንቱ ላይ ምናምን ነበረ። እኔ አንዴ እሷ ቤት ሄዳለሁ፣ አንዴ አንቺ ጋር እመጣለሁ። የእሱን እያየሁላት ነበረ ሁለታችሁም ጋር። አልሐምዱሊላህ ለማንኛውም ልጅቷን መስለማም አልሐምዱሊላህ ብለናል። ደስ ብሎናል። እኔ አክስትየው ጋር ስለቆማችሁም ደስ ብሎኛል። وعليكم السلام ورحمة الله وبركاته. My brother from another mother. Are you fine? كيف حالكم يا أخي؟ الحمد لله. وين أنت؟ وين أنت؟ عربي يعني جمرك أنت؟ في البيت ولا في المراح؟ في البيت my brother. ቤት ነኝ በራ እኛ መልሰን ልንችለዋለን እንዴ? ዛሬ ዱባይ ብርድ ገብቷል። ቅዝቃዜ ስለሆነ አዲስን እያየ ማወቅ ትችላለህ። ዱባይ ቅዝቃዜ ገብቷል። አይዞ ይሄው ያየን እኮ ነው። ሶስት ነገር ሰቅለሻል። ዱባይ ቅዝቃዜ አልገባም። ስራ ላይ ስለሆንኩኝ ድናዋት ሰልሚ ስለራሴ እኔ ለመናገር የምችል ሰው ስለሆንኩኝ ስለኔ ጠይቅ። በጣም ሙቀት ነው። ኤሲ አድርገን ነው የምንሰራው። አሁን በጣም ደጅ ላይ ብትሆኑ ትንፋሽ ሰፊኬት በሚያደርግ ሁኔታ በጣም ነው የሚሞቅ። ግን አድርገነው ሲያወጥ ስለሚገዛ ሌላ አራተኛም እደርብበትና ስራ ነው። ወጥቷል። ጆፍ ታውቃለሽ? አስገቢኝ እያለ ነው። ሰላም ልበልሽ እያለ ነው። ጆፍ ነው። እስቲ አስገባቸው። ምናልባት ማላቃቸው ሰዎች ካሉ ይሄ አምርም ዋው
በርገንዲ ከለር 36 ነው። የምን ብርድ ገና እየሞቀ ነው የሚሄደው። ወአለይኩም ሰላም ይሰማል። አልሐምዱሊላህ እንዴት ነው? ይሰማል ሀቢቢ ቀጥል። ሰላም ናችሁ? አለን አልሐምዱሊላህ። ልብሴ ቀዝቀዝ ያለች ነው። በጣም አድናቂሽ ነኝ። ለእሷን አድናቆቴን ለመግለጽ ደስ Hey, how are you? Good? All right. አልሐምዱሊላህ እንዴት ነህ? ይሰማል? እኔ አልሰማኸኝም መሰለኝ። በጣም ለመጣ ደስ ብሎናል። ራስን ልታስተዋውቀን ከፈለክ ያው እድሉን ሰጥተናል፣ መተዋወቅ ትችላለህ። ጉዳይ እሱ ከኔ ማስታወቂያ በእንትን አስፈላጊ ሳይሆን በቃ አንቺን አድናቆት ስላለኝ ደስ አይልሽ ነው። እሺ አላህ ይጠብቅህ። እናመሰግናለን መተህ ስለተዋወቅን። ጆቭ ሌላ ጊዜ ገብተህ ስምህን ምናምን ትተዋወቀናለህ እኛ ቤት። እቺ ምታት ቦክስ የንግድ ናት። ሁለተኛ ደግሞ የእስልምና ትምህርት የሚሰጥበት፣ ሶስተኛ ጓደኛ የምንተዋወቅበት ቤት ነው። ላይክ ህጎች አሉት። ክርክር፣ ጭቅጭቅ አይቻልም። ንጽጽርም እንደዚሁ፣ ስድብ አይቻልም። ከዛ ውጭ ግን ኤኒባዲ ኢዝ ዌልካም። he gave you a gift doesn't mean gift ስለሰጠ ራሱን ማስተዋወቅ የለበትም የሚባል የለም። ሰው ራስን ታስተዋውቀንና ሀሳብ ካለ ትሰጠናል። ሀሳብ የለኝም። እኔ ሙስሊም ነኝ። እኮ ራስን ዞሮ ታስተዋውቀናለህ። ሙስሊም ሆነ ክርስቲያን ሆነ ያው ራስን እከሌ ይባላለሁ እከሌ እንደዚህ ነው እንደዚህ የለም። ላይ ራስን ጠይቅ ልትገልጽ የምችልበት መንገድ አለ። ጆቫኒ ነው is my family nickname ጆቫኒ ነው። my real name is Muhammad. That's what Muhammad, nice to meet you. It's lovely meeting you. ቁርአን ትቀራልናለህ? በዚህ ድምጽ ድዝግት ባለ ድምጽ ያህል በየትኛው ቁርአን ልቀራልሽ? አንቺ ወላ ኦኬ እስቲ ቁርአን ቀራለሁ። እስቲ ነብይ የትኛው ይቀራል? ያ ሱራ ላይ ያ ሞኪኝ ምን ተጠራጥራችሁ ነው ሙስሊም ሆነ ነው ተስፋውራ? ኧረ አይደለም እንደዛ አስባለሁ። ኖ አይቀራለሁ ምናምን ችግር የለም። ዋይ ለምን የምንጠራጠረ ጉዳይ አለንና አናውቅህም እኮ ለምንድን ነው የምንጠራጠረ? ያይ በዚህ ድምጽ ቁርአን ስትቀራ ለመስማት ፈለኩኝና ቁርአን ትቀራልናለህ ወይ? ከሆነ ጊዜና ዋሽያ አፈራ ኦኬ ሌላ ጊዜ ኢንሻአላህ ችግር የለውም። ኢንሻአላህ ወቋችሁ ደስ ብሎኛል ማለት ማሜ በለው ግን ስሜ እኛም ስለመጣ ደስ ብሎናል። ኖ የቤት ስሜ ጆቫኒ ነው። ስማኔ ስሜ ኦሎ ላስት ኔም ነው ጆቫኒ ግን እንደ ቤት ስሜ ነው ተወሱ። ኦኬ ብራዘር ናይስ ቱ ሚት ዩ ሀቢቢ። ኦልራይት እሺ ሽኩራን አብዱዴ መልካም ቀን ይሁንላችሁ። የቱ መልካም ቀን አዲስ ስራ ሰሪ ምንድን ወይዬ ስራ እየሰራሽ አይደለም እኮ ምንድን ነው? ሶስት ትእዛዝ ስራ ዛሬ እየሰራን አይደለም ጭራሽ። ሶስት ሰው ስራ እንስራና እንደውም ጥሩ በኋላ ብናወራስ ለምን ነው የገባሽው? ኧረ እንደምወዳት ስለነገራት ነው። በጣም የምወዳት ለአላህ ብዬ ነው። የምር አንዳንዴ መግባት የምፈልገው ማለት ነው አንቺን ለአንቺ ቤት ለማየት ነው። አልገባም እንደዚህ ቲክቶክ ላይ ግን ስገባ ገና አንቺ ነሽ የምትመጭልኝ እና በፊት በነገራችን ላይ አልወድሽም ነበረ። ከዛ እያደር ሳይሽ ማለት ነው። በተለይ
ለአላህ ያለሽን ፍቅር ስገልጪ አንድ ቀን ነው የሰማሁሽና በጣም ደስ ያለኝ። እኔ ከአላህ ስሙ ሁሉንም ወዳቸዋለሁ፣ ግን አልጀባር የሚለው በጣም ደስ ይለኛልና በቃ ያንን ነበረ ሁሉ ነው በቃ ምን ማድረግ የሚችለው እሱ ስለሆነ ስትይ በጣም ደስ አልሽኝና በጣም ነው የምወድሽ ለአላህ ብዬ አመሰግናለሁ። ደህና ዋሉ፣ ደህና ደሩ። እኔም ለአላህ ብዬ ወድሻለሁ። ስለተዋወቅሽ ደስ ብሎኛል ፋፊ። ሌላ ጊዜ በደንብ ራስሽን ታስተዋውቂናለሽ። 3 ሰው ብቻ አሁን አንዴ ስራ እንስራ። 3 ሰው ትዕዛዝ ማድረግ የሚፈልግ ኦርደር ማድረግ የሚፈልግ ግቡ ፕሊዝ። እዚህ ጋር የሆነ ወላይ ስትቀመጥ ለእህታችን ማዘን አለብን። ስራ ለመስራት ነው እዚህ ጋር እየተቀመጠች ያለችው። ከሱ አልፎም ተርፎ እዚህ ጋር ብዙ ነገሮችን እየሰራች ነውና በንጽጽር ላይም እየሰራች ነው፣ በጥሩ ነገራቶች ላይ እየሰራች ነው፣ በዳዋውም ላይ ዘርፍ እየሰራች ነውና ስራሱ ለስራ ብቻ አሁን 3 ሰው ካላዘዘ ምንም ነገር እሷም ባታወራ ይሻላል። 3 ሰው ገብቶች ፕሊዝ ለማዘዝ አንድ ቁጥር ቶሎ በሏ እስቲ ፈጠነ። አንዋር የት ሄድክ? ለማዘዝ አንድ ቁጥር እሺ። ፎፎ ቢንት ፋሩቅ አይ 3 ብቻ ሳይሆን የፈለጉትን ፎፎ ቢንት ፋሩቅ አለሽ? ሄሎ ፎፎ አለሽ? እሺ እሺ ሚዩት ላደርግሽ ነው። ከዛ ትንሽ ቆይቼ አወራሻለሁ። ሬድዋን አለክ? ሬድዋን ሬድዋን አለክ? ሰላም አለይኩም። ወአለይኩም ሰላም። እሺ ብራዘር ሰላም ነው? አልሐምዱሊላህ አለን ሀቢቢ። ምን እንታዘዝ ወንድሜ? ሰላም ነው? ደህና ነን አባቴ። ደህና ነን። እሺ ምን እንታዘዝ? ምን አልክ? እሺ ኑር አለክ? ኑር ገስት ላይ የገባችሁ አተኙ ፕሊስ፣ በእናታችሁ አውሩ። ሰምተዋል? አዎ ሰምተዋል። አምላክንስ ማንም ሊሰማውም ሊያየውም አይችልም። ነቢያችን ግን ሰምተውታል። ሕዝቅኤል አምላክን አናግሮታል? አላናገረው። ኢየሱስ ክርስቶስ ራሱ ምድር ላይ ሆኖ አምላክን አላናገረውም። እሺ ነብዩ ኢየሱስ ራሱ አምላክን አላናገረውም። በስጋውም በምንም ይሁን አላናገረው አምላክን። ኢቭን ከነብዩ ኢየሱስ ዮሐንስ የተሻለ ነው። ማቴዎስ ወንጌል ምዕራፍ 7 ላይ ቁጭ አድርጎ አስቀምጦታል። ከነብዩ ሁሉ የላቀ ነብይ ዮሐንስ እንደሆነ አስቀምጦታል። ከሴት ከተወለዱ ሁሉ የላቀ ዮሐንስ ነው ብሎ አስቀምጦታል። እና ነው ይሄ እንትን ነው የወረደ ድኩም ሙግት እንለዋለን እኛ። ድኩም ሙግት ይባላል። ስሁት ሙግት ይባላል። ፎርስ አናሎጂ ይባላል። ይሄ አሁን ያመጣው ነገር ሰምተዋል። ቅድም እንኳን አልሰሙም፣ ሌሎች አልሰሙም ብለህ ነበር። በልባቸውን የተቀመጠላቸው ነው ያልከኝ። አሁን ቃል በቃል ገብርኤል ሲነግራቸው ሲያወራቸው የሰማ ሰው አለ? በልብ መቀመጥ ማለት ሰው የሰማው ነገር ነው በልብ የሚቀመጥ እንጂ ልብ ላይ ወደ ቦታ ላይ ነው የምትለኝ? ቅድም አሁን በልባቸው ነው የተቀመጠላቸው ነበር ያልከኝ። ኧረ አሁንም በልባቸው አልተቀመጠም አላልኩ? በጆሮአቸው ሰምተው በልባቸው ተቀምጧል። ያዩ ሰሃቦች ግን አሉ ነው ያልኩት እኮ። አሁን ገብርኤል ቃል እያወራ ነው የነገራቸው ወይስ በልባቸው ነው ያስቀመጠላቸው? ያወራው ነገር በልባቸው ተቀመጠ። ጀለስ እንዴ ምን ሆነ ነው? ልብ ላይ
ምን ቦታ አለ ነው እንደዚህ የሚያስገባው? አልገባም። አባባል ልብ ላይ የተቀመጠ ዝም ብሎ ይኸውልህ ቃል ሳይነገር በልብህ ውስጥ የሚቀመጥ ነገር አለ። አይ ቃል ነው የወረደው ብያለሁ። እና ምን ወረደ? እንደዛ ከሆነ ቃሉን የወረደው አላልኩም እንዴ? እኮ ቃሉ እኮ በልብህ ውስጥ ይቀመጣል እኮ ያ ቃል በልብህ ውስጥ ነገር ሳያስፈልገው ማለት ነው። አሁን አንተ ገብርኤል የነገራቸው ነው ያጻፉት ነው የምትለኝ? አዎ እንደዛ ነው። አዎ እንዲቀደም በዚህ ነው የተረዳው። አይ እንደዛ አይደለም። በልባቸው ተቀመጠላቸው ማለት እኮ ዝም ብሎ ውስጥህ ይቀመጣል እውነት የሆነ ነገር። አይ እንደዛ አይደለም። እሳቸው ሰምተው ከዛ እያስቀራቸው ነበር እያልኩ የሚያስቀራቸው በምን ናቸው? ማስቀራት ማለት እኮ እያነበበ እሱም ያነባል ማለት ነው። እንደዚህ በል እያላቸው ነው እያልኩ ይቅራ ይላቸዋል እያልኩ። ኦኬ እንደዛ በሚሆንበት ሰዓት ያዩ የሰሙ አሉ። ያንን ሳይሆን ጅብሪል ወደ እሳቸው ሲመጣ ያዩ የሰሙ አሉ። ቃል ሲናገራቸውስ ቁርአንን ሲናገር የሰማ የለም። ዳስ the only ነብያችን ሰለላሁ ዐለይሂ ወሰለም ነው ሊሰሙ የሚችሉት፣ ማንንም አይሰማም። ኦኬ ስለዚህ ምስክር የለም። ሊኖርም አይገባም ነው እንጂ እንዴት ይገባል ምስክር ሊኖር? አይ ምን መሰለክ 2 3 4 ምስክር ሲኖር እኮ ተአማኒነቱ እየጨመረ ነው እኮ። በጣም ጥሩ። አንድ ማስረጃ ስጠኝ። አሁን አንድ ለምጠይቅ ጥያቄ አሁን እኮ ይሄን ነው ቅድም እኮ አነሳሁት። ለምሳሌ ዮሐንስ ከሰማይ የሆነ ድምጽ ሰማሁ አለ። እነሆ የምወደው ልጄ ይሄ ነው የሚል ድምጽ ሰማሁ አለ አይደለ ብሏል አይደለ ዮሐንስ? ያንን የሰማ ማስረጃ አለ? ማን ሰምቷል? ያንን ራሱ አይቷል እንጂ ዮሐንስ አብሮ ነበርኩ። ስለ ዮሐንስ አልጠየቅኩም። ከሱ ውጪ ማን ማስረጃ አለ? ዮሐንስ፣ ጴጥሮስ እና ማን ነው? 3 ነው እኮ የሄዱት ወደ ተራራው። ከዮሐንስ ውጪ የሰማ ማን አለ ነው? ጴጥሮስ ሰምቷል በልና ማስረጃ አምጣ። ሰምቷል ጴጥሮስ? አዎ ጴጥሮስና የሆነ ማን ነው 3ቱን ወሰደና ወደ ተራራ ወጣ። ጸሎት በሚያደርግበት ጊዜ ድምጽ ከሰማይ መጣ። ያጠምቀው ነው ጸሎት ይሄ ነው። እሱን ስሙት። ክፍሉን አንብብልኝ። ልብሱም እንደ ነጭ ሆነ ምናምን ይላል እኮ ሲያጠምቀው ነው። ንገረኝ። ሲያጠምቅ እኮ አይደለም ብርሃነ መለኮት እኔ ሲያጠምቅ ኢየሱስ ክርስቶስን ሲያጠምቀው አይደለም ወይ? አይ ብርሃነ መለኮት ሲገለጽ ያለ ይገታ አንዴ ሚውታር ከይቅርታ ጋር ብርሃነ መለኮቱ ሲገለጽ የምወደው ልጄ ይሄ ነው ያለበት ቦታ አለ እኮ። ያኔ ጴጥሮስ ዮሐንስና አንድ ጥቅሱንም አላወቅኩም። እሺ ተታይኗል። ሉቃስ ወንጌል ምዕራፍ 1 ቁጥር 31 አካባቢ ላይ ለማርያም መጥቶ ትጸንሻለሽ ብሏታል አይደለ መልአኩ? አዎ ያንን የሰማ አካል አለ? እሱን የለም። ስለዚህ ስህተት ነው ማለት ነው። አይ አሁን እኮ እኔ ካንተ ጋር ሙሉ ቁርአን ነው እኔ የማወራህ ያለው ሙሉ ቁርአን። ቆይ አንዴ እኮ ልቀጥል ነው። ራእይ ዮሐንስ ራእይ ተገለጠልኝ ሲል መልአክ መጥቶለታል አይደለ? ራእይም ለብቻው መሰለኝ የተገለጸለት። አይ መልአክ መጥቷል አይደለ? ኢየሱስ ክርስቶስ መልአኩን ልኮ ለባሪያው የሰጠው ለባሪያው ለዮሐንስ አመለከተ ይላል አይደለ? ኦኬ ያ ለዮሐንስ ሲያመለክት መልአኩ ሲላክ ያየ የሰማለ ያለ አይመስለኝም። እሺ ዳንኤል ምዕራፍ 7 ላይ ዳንኤል ስለራሱ ሲናገር ምን ይላል ታውቃለህ? ራእይ ያየ መልአክ ተገልጦለት ራእይ እንዳየ ይናገራል። ከዛ እስከ 22 ድረስ መመልከት ትችላለህ። በዘመናት የሸመገለው እስኪመጣ ድረስ ፍርድ ለልዑላን ቅዱስ እስኪሰጥ ድረስ ምናምን ይላል። ዳንኤል መልአክ እንዳየ ለማየቱ ማስረጃ አለ? ልክ ነህ እኮ አሁን እንደዚህ የየዋሉ ልክ ነህ። እኔ እኮ የምልህ ኢንጂነራል መጽሐፍ ቅዱስ ጠቅላላ እንደዚህ አይደለም እኮ። ቆይ አንዴ አለ ወይስ የለም የሚለው መልስልኝ። ላይኖር ይችላል። አሁን ይቀበላለሁ እዛ ጋር ሙሴ በሲና ተራራ አምላክን ሲመለከትና የአምላክን ድምጽ ሲሰማ ያየ ይሰማል? እሱም የለም። የሙሴ 4 ኦሪቶችን ኤክስ እናርጋቸው ወይስ መስፈርት ነው አይችልም? አሁን ኢንጂነራል አይደለማ። ኢንጂነራል አይደለም። ቆይ ኢንጂነራል ነው እንጂ አሁን የሁሉንም ኢንጂነራል ነው ማድረግልህ አይደለም። ለምሳሌ እሺ አምላክ ከሰው ጋር ሲገናኝ በቃ ማስረጃ አምላክ ከሰው ጋር ሲገናኝ ዮሐንስ ሐዋርያት ሲጽፉት ወንጌልን ከኢየሱስ ጋር ያደረጉትና ኢየሱስ የሰራውን ነው የጻፉት። ስለዚህ አሁን ሐዋርያት ስለ ኢየሱስ ብዙ ምስክሮች ዛሬ እናውራ። ሐዋርያት ማን ናቸው? ሐዋርያት ማን ናቸው? ሐዋርያት ማን ናቸው? ማን ናቸው ስትል አልገባኝ። ስንት ሐዋርያት አለ? 12። እሺ ከ12 ሐዋርያት ውስጥ ስንቱን የጻፉት? እንግዲህ ወንጌል ላይ ያለው ጴጥሮስ ጽፏል።
ጴጥሮስ ወንጌል አልጻፈም። ወንጌል ባይጽፍም መልእክት ጽፏል እኮ ያ መልእክቱንም እንሞግትበት። የጴጥሮስ መልእክቱን ደግሞ ከሞገት ነው የጴጥሮስ ሁለተኛ ጴጥሮስ ለምሳሌ የተጻፈው ጴጥሮስ ከሞተ ከመቶ ምናምን ዓመት በኋላ ነው። ኦኬ ዞሮ ጴጥሮስ የጴጥሮስ መልእክት ማለት እንግዲህ ጴጥሮስ እንደዛ ሆኖ እሺ አንዴ እውነት አንዴ ሚውት አድርግ አንዴ ቆይ አንዴ ሚውት አድርግ አንተ ቆይ ሚውት አድርግ አንዴ ላውራ ነኝ። እሺ ሁለተኛ ጴጥሮስ የተጻፈው መች ነው? ጉደታ ሌላ ነገር እንዳታወራ፣ ጥያቄን ብቻ መልስ። ሁለተኛ ጴጥሮስ የተጻፈው መች ነው? እሱ ነው እንደ ሪሱ? አዎ እሱ ነው። ሁለተኛ ጴጥሮስ የተጻፈው መች ነው? ዓመተ ምሕረቱን ነው የጠየቀኝ? አዎ አላጠናሁም እኔ ታሪኩን። እሺ ጴጥሮስ የሞተው መች ነው ታውቃለህ? ጴጥሮስ የሞተው መች ነው? እሺ ዮሐንስ ወንጌል የተጻፈው መች ነው? አላውቅም። ግዴታ ማወቅ አይጠበቅም። ስለዚህ እሺ ዮሐንስ ወንጌል ማን ነው የጻፈው? አሁን ይኸውልህ ብራዘር ዮሐንስ ወንጌልን ማን ነው የጻፈው? ዮሐንስ ወንጌልን ማን ነው የጻፈው? መሐመድ ያናገረበት አላህ አሳየኝ ማስረጃ። ዮሐንስ ወንጌልን ማን ነው የጻፈው? አላውቅም አልኩ እኮ እኔ መልስ የለም። በቃ ስለዚህ ሚውት አድርጋ እሱ ከሱ ጋር አንተ ሌላ ጥያቄ ልትጠይቅ ስለሆነ ቅዱስና ቁርአንን አንድ ታረጋለህ። አንዴ ጉደታ እንዳታወርዱት እሺ። አሁን ምን መሰለህ እኔ እንደ ጎበዝ ሰው ልመልስ መስሎኝ ነው እኮ እድል የሰጠው። አንዴ ልጨርስና ትቀጥል። ቁርአን የማመር ቃል ነው ይላል 6940 ላይ መልስልኝ። እሺ በቃ እዛ ጋር እንግባ። እሺ አረብኛው ቃል ምን ይላል? አንዴ ካሊድም ሚውት አድርግ። አረብኛ አይችልም ብራዘር እኮ እና በምንድን ነው መሞከት? በምንድን ነው መሞከት? የማመር እሺ ማስረጃ ምዕራፍ ስንት? ምዕራፍ ስንት? ኖ አላነብም። ምዕራፍ ስንት? ና እኔ ከፍትላለሁ ታነባለህ። 6940 አይሰማም? 6940 አንክፈት። እሺ 6940 አላነበውም። ና ነው አንተ ነው የምታነበው። ከፍትላለሁ እዚህ በእንጭጭ አይምሯችሁ ልሞግቱ ስመጡ ዋጋችሁ ይሰጣችኋል። እሺ ሌላም ጠይቃለሁ ገና። እሺ ኢነሁ ለቀውሉ ረሱሊን ከሪም ይላል። እርሱ የተከበረ መልእክተኛ ቃል ነው ይላል። ያው እርሱ የተከበረ መልእክተኛ ቃል ነው ይላል። ማን ነው የተከበረ መልእክተኛ ቃል ነው? ቁርአን ማን ነው የተከበረ መልእክተኛ? መሐመድ ነው ያልከው። ማስረጃ ለዛ ማን ነው ይሄ እኮ መልእክተኛ? መሐመድ እኔን አትጠይቀኝ አንተ መልስ። ማን ነው ይሄ? አላህ መልእክተኛ ነው። እኔን አትጠይቀኝ መልስ ከይቅርታ ጋር። አረ መልስልኝ። እኔ የመልእክተኛው ቃል ነው ይላል። መልእክተኛው ማን ነው? መሐመድ አይደል እንዴ? የሙሐመድ ቃል ነው ይላል ብለኸኝ ነው የመጣሁት። ይላል እንደዛ። መሐመድ ነው መልእክተኛ። ማን ነው ታዲያ? በቁርአን መልእክተኛ ይላል። አይ አላህ ብዙ መልእክተኞች አሉት። ነብዩ ኢሳም መልእክተኛ ነው። ብዙ መልእክተኞች አሉት። ጅብሪልም መልእክተኛው ነው። ቁርአን የጅብሪል ላይ ነው የወረደው። ጅብሪል መልእክተኛ ነው። ኦኬ የጅብሪል ቃል ነው የምንበል? አዎ የጅብሪል ቃልም ነው ተብሎ አላህ አስቀምጦታል። አላህ ቃል አይደለም። ዩካን በቃ እኔ በቃ ከጨረስክ እሺ ሚውት አድርገው እኮ የአላህ ቃል አይደለም። በቃ ሚውት አድርገህ ጨረስኩኝ አልኩ እኮ ጨርሰሃል እኮ ሚውት አድርገህ። መጽሐፍ ቅዱስን እንደመፈትፈት አይደለም ብራዘር። እሺ ምዕራፉ ምንድነው? አንዴ እንጨርሳለን። ሚውት አድርግ እሺ በቃ። አይ ምዕራፉን ብቻ ነገር ነው። ምዕራፍ 69 ቁጥር 40 ሱረቱ አይ በቃ ምዕራፍ 69 ቁጥር አልሐቃ ሱረቱል ሐቃ። አይሄን እውቀት እንድታያት ነው። በቃ አላቅም አስተምረኝ ስትል ሚውት ትደረግና ከዛ እሱን ሲጨርስ ወደ አንተ ደግሞ በጣም መልእክተኛ ወይ አላህ ነው መልእክተኛ? ለማን የተላከው አላህ? እኔን አትጠይቀኝ እባክህ። ለነብዩ ነው ካልክ ማስረጃ ታመጣ። የለኝም አላቅም ብለህ አትነግረኝም እንዴ ብራዘር? የራሱ ለምን ትጠይቅ እኮ። ስለዚህ አንተ መጽሐፍ ከሆነ አስረዳኝ በለኝ። እኔ አላቅም አስረዳኝ በለኝ ያላችሁ ነው የምታምኑት እናንተ። አስረዳኝ በል። ሰው አልጻፈም። አስረዳኝ በል። ቁርአኑ ነገረ እኮ የመልእክተኛው ቃል ነው የተከበረ። ማን ነው መልእክተኛው? ማን ነው የተከበረ መልእክተኛ? አንተን የምታውቀው አንተ ልትሆን ትችላለህ። በቃ ካላወቅኩ በቃ ጸጥ በላ። ካላወቅክ እንዴ መቼም አላህ መልእክተኛ ነው ብለህ እንዳታሳፍር እኮ። ካላወቅክ ውረድ። በቃ ካላወቅክ ጸጥ ማለት ነው። እኔ ምን ማለት እንደሆነ አብራ። አንተ ግን አታውቅም። መቼም አትመልስም። ችግር የለውም። ሌላ ሚውት ቆይ። ኧረ በቃ ኧረ ቆይ ሌላ ጥያቄ ወዴት ነው የምትሄደው? ኧረ ጉደታ ምን ያመልካል አላህ? ኧረ ጉደታ እንዴ 56 ኧረ ጉደታ እንዴ። እሺ አንዴ ሚውት አታርጉትና ይቅርታ ጋር ሚውት አታርጉ። ቆይ አንዴ ጉደታ የዚህ ቤት ህግ ምን እንደሆነ ታውቃለህ? ቆይ አንዴ የዚህ ቤት ህግ ምን እንደሆነ ታውቃለህ? ጠየቅከን አይደለ አንተ?
ለጠየቅከው ጥያቄ ፉል ማስረጃ ታመጣና ከዛ ይመለስልሃል። ከዛ ደግሞ ትጠየቃለህ። ከዛ ትጠይቃለህ። እውነት አንዴ ሚዩት አድርግ ትንሽ ሰዓት። እሺ ጉደታ ምዕራፍም ተናገር ግን እንድጽፈው። ኧረ ተናገር። ምዕራፍ አንተ ያማረ ምዕራፍ 69 ቁጥር 40 40 ላይ ደካማ ተማሪ ነህ ማለት ነው። ይሄ ቁርአን ቅድም ስለተናገረው ይላል። እሺ አይ ነገርኩህ 3 4 የነገርኩህ። እሺ ጉደታ እሺ አሁንም ስታበራራ እንደዛ አድርገው። አሁን ጥያቄህን ወይ እንድታስተካክለው እድል ልስጥህ ወይ ደግሞ ሙግትም ከሆነ መጀመሪያ ለሙሐመድ ነው። ቆይ አንዴ በማለት ቃል ነው ይላል። አንዴ ደበላ አንዴ አትጠይቀኝ ጥያቄ። ቆይ ጥያቄ አትጠይቀኝ። አወራው ቁርአኑ ለነብዩ ነው ይላል ነው ያልከው። ለዛ ማስረጃ ትሰጠኛለህ ከይቅርታ ጋር? እንዴ ወንድማችን፣ እሺ ይቅርታ አድርግልኝ። መልእክተኛው ማን ነው? እሺ ነብዩ አይደለም። ሳላቅ ነው በለኝ። ሳላቅ ነው በለኝ። ግን ሳላቅ ነው በለኝ። ላስት ሜሴንጀር ኢዝ መሐመድ ስለምትሉ ሌላ ከሆነ ችግር የለውም። መሐመድ ላይ እንደ የወረደው ብራዘር ሳላቅ ነው በል። አዲስ ነገር እየሰማን ነው። እንደ 500 ሳላቅ ነው በል። አለማወቅህን እንዲያውቁ ነው እዚህ ጋር ያሉ ሰዎች። ሳላቅ ነው በል። አስረዳኛል። የጨነቀለታ እንደዚህ ነው። እሺ ትመልስ አሁንም ወይ ደግሞ አይ አስረዳኝ በለኝ እና ጥያቄው መልሱም ከኔ ነው። እሺ ልመልስልህ አንዴ አንተ ነህ እኮ ያነሳው መጀመሪያ የቁርአን የነብዩ ቃል ይላል አልክ። እሺ ልመልስልህ። እሺ ቴንክ ዩ። ለረጅም ዓመታት እኔ እስልምናን እና የእስልምና ወገን የጠየቅኩህን መልስልኝ ከይቅርታ ጋር። የጠየቅኩህን መልስልኝ። የነብዩ ነው ይላል ወይ? የመሐመድ ቃል ራሱ የማንም ቃል እዛ ውስጥ የለም። የአላህ ብቻ ነው የሚባለው። የነብዩ ቆይ አንዴ የነብያችን ቃል መሆኑን ማስረጃ አሁንም ሰጠኛለህ። ደርበ ለምን ታወራለህ ታዲያ? አውራኝ ብራ። የጠየቅኩህን ብቻ ነው መልሰው። አንተ ሌላ ነገር እያወራ ነው። አንዴ የነብዩ ቃል ነው ይላል ቁርአን እዚህ ጋር። መልእክተኛውን ለምን አትነግረኝም? ከመሐመድ ውጪ ሌላ መልእክተኛ አለ? ቆይ አዎ ከመሐመድ ውጪ ብዙ ከነብያችን ውጪ ብዙ መልእክተኞች አሉ። ጅብሪል መልእክተኛ ነው። የቁርአን አዎ ጅብሪል መልእክተኛ ነው እኮ። የጅብሪል ቃል ነው። ችግር የለውም እኮ አንተ ማንኛውም በል አይደለማ። ኖ ችግር የለውም አይደለም። ተሳስቼ ነው ስትል ነው አብራራለህ። አሁን እኔ አላቅም ወይ ቀይረህ ጻፈው በቃ ሌላ አድርጉ። ችግር የለውም ጉደታ። ምንም ነገር ብታወራ ስለማላስወርድ ችግር የለውም። ቴንክ ዩ። እንደዛ እውቀትህንና ሃይማኖትህ ብቻ ነው እየተገመተ የመጣው። ስድብማ ያው ከእናንተ ይቀዳል። ችግር የለውም። ይኸውልህ ኧረ እባክህ እንደዛ ነው የሚሰማ። መልስ ካለ መልስ ብለናል። በጣም ገርሞናል። ጥያቄ አይደለም የጠየቀው። መጽሐፍ ቅዱስ ላይ ቀጥታ እግዚአብሔር ለሰዎች ይናገራል። ቁርአን ላይ የቱ ጋ ነው? ኧረ ቆይ ሌላ ጥያቄ። ቆይ ሱራ 56 ተረጋጋ። ማን ነው የሚመለከው እዚህ ጋር? ኧረ ተረጋጋ። ምንድን ነው የተፈጠረው ምናምን ስላልክ እኔ አልተውህም። አንዴ ከይቅርታ ጋር ማን ነው እዚህ ጋር 56 እንትን ላይ 27 እንትን ላይ ስላልክ አልተውህም። ከይቅርታ ጋር አንዴ ይሄን ጥያቄ እንጨርስ። ሚውት አታርጓል አልክ? አዎ ሚውት አታርጉት ሞዴሬተሮች። አንዴ ሚውት ያደርጉኛል። ድምጽህ ደብሯቸው ነው። ሌላ ነገር ፐርሰናል ነገር እንዳታስብ። ድምጽህ ደብሯቸው ነው። በጣም ነው የምትጮኸው ስታወራ። ጥያቄ ጠይቄያለሁ። ወንድ ነኝ ያለ ሙስሊም ይመልስ። የለም መልስ። እሺ ጉደታ መልስ ትፈልጋለህ አይደለ? ዝም ብለህ አዳምጥ። ወረደ። አይ ለምን ታወርዳላችሁ? በኋላ ሞዴሬተሮች፣ እኔ ሞዴሬተር አነሳለሁ። አታወርዱ። ሰው ማን እንዳወረደው አላውቅም። እባካችሁ አታወርዱትም። እኔ ስንት ነገር ገና ጠይቄ ስንት ነገር ተመልሶ ገስት ይላል። እኛ እኮ እዚህ ጋር እኮ አይምሮ ነው እኮ የምናስገምተው። እንዴ ይስደቡን፣ እኛን ምን ችግር አለው? ነብያችን ተሰርበዋል እኮ። እኛ አላህና ነብዩ አይሰደቡ እንጂ እኛን ይስደቡን ችግር የለውም። ተው እንጂ። አይ ነብዩና አላህን ሲሳደብ ያኔ ቀይ መንገድ ነው እናስወጣዋለን። በማስወረድ ነው እንዴ? ማን ነው ስም አቡ? ለምን አትመልስም? ጠይቄያለሁ። እሺ ጉደታ አሁንም አንዴ እርግጥ ወንድም አይባልማ በእናንተ ወገናችን ስድብ አይባልም። አንተ ኢየሱስ ፍጡር ነው ባሪያ ነው ስትል ተሳድበሃል አላልኩም እኔ። ያማል የአምላክ ነው ባሪያ ያለው እግዚአብሔር ነው ባሪያ ብሎ ይጠራል። እግዚአብሔር ነው ባሪያ ብሎ ይጠራል። ነገር አውርቻለሁ። ጥያቄ ነው። እግዚአብሔር ነው ባሪያ ብሎ ይጠራል። ቆይ እንደዚህማ አይሰማም። ቆይ አንዴ እሺ ሚውት አድርግ አንዴ መጀመሪያ። ቆይ አንዴ ሚውት አድርግ
መጀመሪያ ባሪያ ያለው አምላክህ ነው፣ እኔ አይደለሁም። ኢሳይያስ ላይ ባሪያዬ ብሎ የጠራው አምላክህ ነው። የባሪያ ባሪያ መሆን እንዳትክድ። ይሄ ስድብ ያነሳሁን አንዴ ላጥራና ዳይቨርት ከዛ ፍጡር ነው ትላለህ። ፍጡር ነው ያልኩት አምላክ ጠይቁ ብለሃል። ጠየቅኩ እየመለስክ አይደለም። ቆይ ሶስተኛ ጋር ነው። አሁን ወደ ጥያቄው እንሂድ። ስለዚህ መሐመድ ሐሰተኛ ነብይ ነው ብለህ ተሳደብክ ትለኛለህ? በል ችግር የለውም መብትህ ነው። ምክንያቱም መሐመድ የቀድሞ ነቢያቶችን ተከትሎ አልመጣም። ተከትሎ መጥቷል ካልኩኝ በል ችግር የለውም መብትህ ነው። ምክንያቱም መሐመድ እሺ እየቀዳችሁ ነው። ቅዳችሁ 99 ኧረ እባክህ አትደንግጥ እንዴ! ድምፅህ እየደገመ ነው። እየቀዳችሁ ነው አላለም? መልስ ብራዘር። ኧረ እሺ 30 ደቂቃ ሙሉ ሁለት ጥያቄ ጠየቁ፣ አንድ መልስ የለም። ጉደታ አንተ በሰማይ ህግ ነው እንዴ የምትቆጥረው? 30 ደቂቃ ነው ረዘመብህ፣ ጨነካ። ቆይ አንዴ አይዞ ኧረ እሺ አንዴ እሺ መልስ። አንድ ፕሪንሲፕል ነው ያስቀመጥኩት ያ ጀማ ሲጀምር ሲነሳ መልስ አለ። ቆይ አንዴ እባክህ አንዴ ለምን ገባው? እኔ መልስ ካለ አንዴ ሲነሳ ሲጀምር ምዕራፍ 69 ሱረቱል ሐቃ አንቀጽ 40 ላይ ቁርአን የሙሐመድ ቃል ነው ይላል አለ። ቴንኪው እሱን ማስረጃ መጀመሪያ ስታመጣ ነው። የሙሐመድ ቃል አላቀም ካልክ ትጠይቀኛለህ። አጠይቀኝ እኔ እንዳጠይቀኝ ማስረጃህን አቀርብ። የሙሐመድ ቃል ነው ማስረጃ ሚውት አድርግ። አይ ሚውት አላደርግም። ማስረጃ ብቻ ለጠየቁ። ደርብ አታውራ። ኧረ ደርባቸው ተረጋጋ። ደርብ አታውራ። ቁርአን የተከበረው የመልእክተኛው ቃል ነው አለ። እሺ ማነው መልእክተኛው? አድምጠኝ። ቁርአን በማን ላይ ነው የወረደው? ሌላ ቁርአን አለ እያልከኝ ነው? መልእክተኛው ማን ነው? ከመሐመድ ውጪ የቁርአን ቃል የመጣው ለሌላ ሰው አለ? መልእክተኛው ማን ነው? እኔን አትጠይቀኝ ከይቅርታ ጋር። አንተን መረጃ አመጣለሁ ያልኩህ ለተናገር የወረደለት ሰው አለ? እንደዛ ካልክ አዎ ካልከኝ ይቅርታ ጠይቃለሁ። በቃ እውቀትህን በደንብ አጥበህ ምናምን አውቀህ ስትመጣ እንቀጥላለን። ትናንትም ይሄን ጥያቄ ላይ በደንብ አብራርተን ፈትፍተን አስተምረን የተላክነው አርጊመንቱም ይፈርሰው እዚህ ጋር ነው ያጀማ። አንድ ሰው ቁርአን የነብዩ ቃል ነው ብሎ ከተነሳ በተመሳሳይ ደረጃ ሱረቱ ተክዊር ላይ ምዕራፍ 19 ላይ ይሄ ቁርአን ራሱ የተከበረ መልእክተኛ ቃል ነው ብሎ ሁለት ያመጣዋል። ሁለቱም ቦታ የዋለው አንደኛው ለነብያችን፣ አንደኛው ደግሞ ለጅብሪል ነው። ሁለቱም መልእክተኛ ናቸው። ጅብሪል መልእክተኛ የተባለው ለምንድን ነው? ወደ ነብያችን ስላወረደ። ነብዩ ደግሞ መልእክተኛ የተባለው ስለምንድን ነው? ወደኛ ስለወሰዱ። አርጊመንቱ እዛ ጋር ይፈርሳል በሚያሳዝን ሁኔታ። ስለዚህ የጅብሪልም ቃል ነው የነብዩም ቃል ነው እንዳትል፣ እርስ በርስ ሁለቱም ተገልጧል። ሰው ምን ማለት ነው ስንል አላህ Subhanahu Wa Ta'ala ቁርአን የሚለውን አንዴ ቃሉን ወደ ጅብሪል ያስጠጓል። የጅብሪል ቃል ተብሎ ይገለጣል። የጅብሪል ቃል ተብሎ ተገለጠ ማለት ጅብሪል አመነጨው ማለት አይደለም። ቀውል የሚለው የአረብኛ ቃል አመንጪን ሳይሆን አስተላላፊን ይገልጻል። አመንጪ ሲሆን ከላም ለአውተር ማለት አመንጪ ማለት ነው። ለአመልጪ ሲሆን ከላም ይባላል። አላህ ልክ ለአላህ እንደዋለው ከላም ብሎ ለአላህ ሱረቱ ተውባ ምዕራፍ 5 ቁጥር 9 ላይ ለአላህ Subhanahu Wa Ta'ala ከላም ንግግር ብሎ ብሏል ማለት ነው። ከአላህ ውጪ ላለ ሌላ አካል ግን መልእክተኛ ስለሆኑ በማድረስ ላይ ጅብሪል ከዛ ወደዚህ ስላመጣ የመልእክተኛ ቃል ተብሏል። መልእክተኛ ነው። ቀድም ገልጸናል። ምዕራፍ 26 ቁጥር 193 ላይ ነዘለ ቢሂ ሩሑል አሚን ተአማኙ ገብርኤል አወረደው አላ ቀልቢከ ሊተኩነ ሚነል ሙንዚሪን ባንተ ልብ ላይ ይላል። ከማን ወኢነሁ ለተንዚሉ ረቢል ዓለሚን አውራጁ ግን አላህ ነው አለ። ምንጩ የሚያወርደው ማን ነው? አላህ። ከማን ተቀብሎ? ከአላህ ማን ይቀበላል? ጅብሪል። ከጅብሪል ማን ይቀበላል? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። በተመሳሳይ ደረጃ በባይብል ላይ የእግዚአብሔር ሕግ ተብለው የሚጠቀሱትን 10ን ትእዛዛት ሙሴ የኔ ሕጎች ናቸው ሕጎቼ እያለ ይናገራል። በሌላ ቦታ ደግሞ እግዚአብሔር የኔ ሕግ ነው ይላል። እንደ ክርስቲያኖች አእምሯችን ውርድ ሲል ሁሉም ክርስቲያኖች ሲሆን እንደዚህ ድድብ ያለ ክርስቲያን አእምሮ ሲኖረ ምን እንላለን? እንዴ ሙሴ እኮ ሕጌ ነው ብሏል። ስለዚህ ሕጉ የሙሴ ነው እንጂ የአምላክ አይደለም እንላለን። ኧረ ተው። እሺ ሌላ ምንም አላችሁ? አንደኛው ፖይንቴ ነው። ቆይ አንዴ ሁለተኛው ፖይንት ነው ነበር የፈለኩት። ያው ስርዓት ቢኖረው ብንቀጥል ደስ ይለኝ ነበር። አላህና መልእክተኛው ለነብያችን ሰለላሁ ዐለይሂ ወሰለም ይገዛሉ አለን። ዋው የሚገርም ነው።
ማስረጃ ስንለው ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢ ይቆራረጣል። እሺ ከኔ ነው የሚቆራረጠው? ገስት ላይ ሌላ ሶስት ይካል ካንተ አይደለም ከሱ ነው ካንተ አይደለም ካንተ መሰለኝ አብይ ኔትወርክ አስተካክሎ ይምጣ ለዛ ለመረበሽ ከሆነ እሺ ያ አዩሀ الذين آمنوا አይ ሙስሊም መሰለኝ ያ አዩሀ الذين آمنوا ካልሆነም እሺ ያ አዩሀ الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد እሱን የቁርአን አያ ደግሞ አመጣና አላህና መልእክተኛው ለነቢ አላህና ጅብሪል ለነብዩ ይሰግዳሉ። ከነዚህ ጋር ነው እንግዲህ ምን ሟገተው ወላሂ ይዘኑ ዱዓ ነገር እኔ ዱዓ አድርጉልኝ ደግሞ አልቀጥልም። እንደዚህ አይነት ሙግት ከመጡ ሰዎች ጋር ነው እየሞገትን ያለነው። ያ ጀማ አይታችኋል እንዴት ምን ላይ እንዳለን እኛ ወንድሞቻችሁ። እሺ ከሆነ እንትን በለው እስቲ እሺ እውነትዬ አይታላ ካንተ ጋር ይሻለኝ ነበር። እሺ ንግስቴ እውነት ደንበኛ ነው ሲጀመር ሚውት አድርግ። እውነት በቃ እሷ ትቀጥል፣ ለእንግዳ እድል ስጥ። እሺ ቀጥይ ንግስት። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? እኔ ክርስቲያኖች ምናምን ብዬ ግን ሳወራ እባካችሁ እንዳትቀየሙኝ። ሌሎች ክርስቲያን ብዬ ሳወራ ይሄ ሴሌክቲቭ ነው እንጂ አጠቃላይ ይሄ ሃስቲ ጀነራላይዜሽን እየሰራ አይደለም። ሁሉም እያልኩኝ አይደል። እሺ እንደዛ አስቡ። ክርስቲያን ስል እኔ አሁን ይሄንና ይሄን መሰሎች ነው ማለት እሺ ተናድጄም ደግሞ አይደለም ከይቅርታ ጋር እንደዛ እንዳትስቡ ነው። እሺ ቀጥይ። እኔ ምንድነው መጠየቅ የምፈልገው ቁርአን ማለት ነው ለቀደሙት ነቢያት ለነ ሙሳ ለነ ያዕቆብ ማለት ነው ለሁሉም የተሰጠ ነው ነው የምትሉት ማለት የነበረ ነው ቁርአን የነበረ ነው እና ምንድነው ሻሃዳ ሲያዝ ማለት አሮን በደንብ አላውቀውም ግን አሽሃዱ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ምናምን ይባላል መሰለኝ አይ ቲንክ እና ለምንድን ነው ማለት የሌሎች ነቢያት ስም ያልተጠቀሰ የሳቸው ብቻ የሚጠቀሰው ለምንድን ነው ማለት በደንብ ክሊር ስላልሆነልኝ ነው እና እሱን አስረዳኝና በጣም ብዙ የምጠይቅ ጥያቄዎች አሉ። አሁን እዚያ ማለት ኢንቦክስ ጠይቅ አይ እዚህ መጠየቅ የምፈልግ ከሆነ ግን አይ በኢንቦክስ ይሻለኛል ካልሽም በኢንቦክስ እንደ ተመቸሽ። ዋው ኢንቦክስ ላይ የሆነ ማለት ፐርሰናሊቲ እንዲህ መጠየቅ ስለምፈልግ ነው። ይሄንን ብቻ ግን መልስልኝ። አሁን ማለት ስላልገባኝ ነው። እሺ ማለት ቁርአን ነቢያት ያውቃሉ ማለት ሙስሊም ናቸው ተብሏል። በቃ በጣም ተረድሻለሁ ጥያቄሽን። እንደውም አጀስት አድርጌ ነው የማቀርበው። ከዛ ታረጋግጪዋለሽ አግኝቼሻለሁ አላገኘሁሽም የሚለው። እሺ ጥያቄው ምንድነው መሰራችሁ? አጀስት ላድርግላትና እኔ በሚመች ሁኔታ አንድ ሰው ወደ እስልምና ሲገባ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ግዴታው ነው። ስለዚህ ከዚህ በፊት የነበሩ ነቢያቶች አንደኛ እንዴት ወደ ሻሃዳ ይገባሉ? ይሄ ጥያቄ ነው። ያን የነበሩ ህዝቦች ሲሰልሙ ስለሙ ብለው ከጠሯቸው እንዴት ነበር ወደ ሻሃዳ የሚገቡት? አንድ ሁለተኛ ደግሞ ለምንድነው ሻሃዳ ምስክር ላይ ለምንድነው የነሱ ስም የማይገባው? ይሄ ሁለተኛው ነው አይደለ? ሶስተኛ ደግሞ ቁርአን ሲባል በእነሱም ጊዜ ነበረ ወይ? አዎ ሶስቱን ጥያቄ በደንብ እንዳሰው። መጀመሪያ ቁርአን ስንል ቁርአን ማለት ትርጉሙ ችግር የለውም በደንብ አግኝቼሻለሁ። እኔ በደንብ አብራራዋለሁ። ቁርአን ስንል هو شيء يقرأ የሚነበብ ነገር ማለት ነው። ሊሳኑል አረብ ከሊመቱ ቃፍ ላይ አልቁርአን ብሎ ባስቀመጠው እንትን ክፍል ላይ ምን ብሎ አስቀምጦታል? እዚህ ቤት ኮሜንት አትዝጉ አላ ኮሜንት ካላዩ እየጨነቀኝ ነው። የሆነ መሄድ ነገር ያስፈልጋል። አንተ የዘጋኸው መስሎኝ እኮ ነው ዝም ያልኩት። ሂራ ናት የዘጋችው። ሂራ ትበጠብጣለች ሲጀመር። ሂራ ከፍተዋለሁ። በቃ አሁን ከፍተዋለሁ። በዚህ ሞዴሬተሮች የምትሰሩት ስራ በሙሉ እዚህ ይታየኛልሽ። አጋልጣቸዋል። ልጆቹን የምታፍኑ ሰዎች እነግርላቸዋለሁ። እሺ ስለዚህ ቁርአን ማለት هو شيء يقرأ የሚነበብ ነገር ማለት ነው። شيء يقرأ የሚነበብ ነገር ማለት ነው። ከዚህ በፊት የነበሩ ነቢያቶች አዎ የሚነበብ ነገር ተሰጥቷቸው ነበር። ለምሳሌ ለሙሴ ኦሪት ተሰጥቶት ነበር የሚነበብ ነገር። ይሄ ቁርአን ግን አይደለም። ለጊዜው ለሆነ ማህበረሰብ ለምሳሌ እስራኤል ውስጥ ለነበሩ ህዝቦች ነው የተሰጠው የነበረው። ለዛ ማህበረሰብ በጊዜው የነበረ ፖለቲካል አለ፣ ኢኮኖሚካል አለ፣ የሰው አእምሮ አለ። ያንን የሚመጥን ነገር በጊዜው ተሰጥቷቸዋል። ለነሱም ይሁን ምሳሌም ሲሰጥ በዛ ነው፣ ሐሳብም ሲቀመጥ በዛ ነው፣ ብዙ ነገር ሲቀመጥ በዛ ነው።
አንድ ከዛ ደግሞ ቀረብ ብሎ ባለ ጊዜም ባለ ላይ የዛ አይነት ነገር ይሰጣቸዋል። በእኛ ዘመን ደግሞ ዘመኑ ማብቂያው እስከ መጨረሻ ስለሆነ እስከ መጨረሻው ዘመን ያለ ሰው በተመራመረ ቁጥር አይምሮ ሊያገኘው የሚችለውን ነገር አስቀምጦታል። ለምሳሌ ስለ ስፔስ ምናምን፣ ስለ ህዋ፣ ስለ ዩኒቨርስ መስፋት ይሄንን ለነብዩ ሰሃቦች ብታነቡላቸው የትም አባታቸው አይገባቸውም። የትም አላህ ዩኒቨርስ እየሰፋ ይሄዳል ብሎ አስቀምጧል። ዩኒቨርስ ማለት ይሄ የምንኖርበት ህዋው በሙሉ ዓለም እየሰፋ ይሄዳል። ይህንን ኮንሴፕት በምን ሊረዱት ይችላሉ? በምን ያውቃሉ? አንድ ሁለተኛ ስለ ፀሐይና ጨረቃ ሲያወራ ፀሐይ አመንጪ ጨረቃ ደግሞ አንጸባራቂ መሆኗን አላህ ገልጿል። ይህንን በጊዜ የነበሩ ሰዎች ሊረዱት አይችሉም። እነሱ የሚረዱት ነገር አለ። ለምሳሌ በዘር ምናምን ደግሞ ምሳሌ ይሰጣቸዋል እንዲረዱት ማለት ነው። ስለዚህ ለእያንዳንዱ የወረደ መጽሐፍ አለ ማለት ነው። ይሄ አንደኛው። ሁለተኛው ከዚህ በፊት የነበሩ ሰዎች እኛ ሙስሊሞች ሸሃዳ እንይዛለን። ከዚህ በፊት የነበሩ ሰዎች እንዴት ነበር ሸሃዳ የሚይዙት? አንደኛ ጥያቄው ራሱ ህጸጽ አለው። ምክንያቱም እኛ ሸሃዳ መያዝ ግዴታ ነው ብለን ያልነው በዚህ ሸሪዓ ነው። ሊኩሊን ጀዐልና ሚንኩም ሸርዐተን ወሚንሃጃ ለእያንዳንዳቸው የራሳቸውን ሸሪዓና የራሳቸውን መንገድ አርገንላቸዋል አላህ። ስለዚህ እኛ ለዚህ ሸሪዓ ነው እንጂ ያልነው ከዚህ በፊት ለነበሩት አይደለም። እኛ 5 ወቅት ሰላት እንሰግዳለን። 5 ወቅት ያልሰገደ ሰው ሙስሊም ላይባል ይችላል? አይባልም በዑለማዎች ንግግር መሰረት። ይህንን ህግ ወስደን በነብዩ ሙሳ የነበሩ ሰዎች 5 ወቅት ሰላት ካልሰገዱ ሙስሊም አይደሉም ማለት ነው? ኖ እንደዛ ማለት አይደለም። ግን ምን ማለት ነው ስንል እኛ ሙስሊሞች አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሲባል ከምላስ ከንግግሩ አይደለም። ምስክር አላህ አምላክ መሆኑን መሰክራለሁ፣ ነብዩ ደግሞ መልእክተኛ መሆናቸውን መሰክራለሁ ማለት ነው። ለምን ይሄንን እንጠቀማለን? እኛ በነብዩ ዘመን ስላለን ነው። ነብዩን ካልተቀበልን አላህን አንቀበልም በፍጹም። መልእክተኛውን ከናቁ ምናምን ይባል አባባላል። መልእክተኛ ከላከው አካል አይበልጥም እንደሚባለው ማለት ነው። ልክ ቁርአን ላይ ስንሄድ ቁርአንን ካልተቀበልን አላህን አልተቀበልንም ማለት ነው። ስለዚህ አላህና መልእክተኛውን እንቀበላለን ሲል ነብዩ የተናገሩትን እያንዳንዱ ነገር እንታዘዛለን ማለት ነው። ለዚህ ማስረጃ አለ። አው ሱረቱ አሊ ኢምራን ላይ አላህ Subhanahu Wa Ta'ala ቁል አጢዑ አላህ ወአጢዑ ረሱል አላህና መልእክተኛውን ታዘዙ ብሎ አስቀምጦልናል። ስለዚህ ራይት አደረግነው። እሺ ከዚህ በፊት የነበሩ ሰዎች የራሳቸውን ሸሪዓ አላቸው። ግን አሁንም ቢሆን ይመሰክሩ ነበር። ምን ብለው? በአምላክና በዛ መልእክተኛ ዒሳ ከሆነ በዒሳ ይመሰክሩ ነበር። ምስካሬው ለምንድን ነው የሚያስፈልገው? በመልእክተኛው ማመን ማለት በአላህ ማመን ማለት ነው። አላህ እዚሁ ሱረቱ አሊ ኢምራን ላይ ቁል ኢን ኩንቱም ትሕቡነ አላህ አላቸው። እነዚህ አጭበርባሪ ነበሩ ሙሽሪኮች። ምን ብለው ይላሉ? እኛ አላህን እንወዳለን፣ አላህን እናከብራለን፣ አላህን እንገዛለን፣ ግን እኛ ካንተ ጋር ነው ችግራችን፣ አንተን አንገዛህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አይነት ቀልድ አለ ወይ? አላህን የሚያሳውቃችሁ እኮ ነብዩ ነው አላቸው። ቁል ኢን ኩንቱም ትሕቡነ አላህ በላቸው አንተ ሙሐመድ ሆይ አላህን Subhanahu Wa Ta'ala የምትወዱ ከሆነ አንቀጽ ገለጽ እያሉኝ ነው። ምዕራፍ 3 ቁጥር 31 ላይ ቁል ኢን ኩንቱም ትሕቡነ አላህ አላህን የምር የምትወዱ ከሆነ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩር ረሒም እኔን ተከተሉኝ በላቸው አላህ ይወዳችኋል፣ ወየግፊር ለኩም ዙኑበኩም መጥፎ ስራዎቻችሁን ይምርላችኋል፣ ወላሁ ገፉሩር ረሒም አላህ መሐሪ ጌታ ነው። ቀጠለና ቁል አጢዑ አላህ ወረሱል አላህና መልእክተኛውንም ታዘዙ። በዚህ አንቀጽ ምክንያት ነው ማለት ነው። አላህ በሌላ የቁርአን አያ ላይ አሚኑ ቢላሂ ወረሱሊህ ቀደም ስለሰጠሁት ነው። ሱረቱ አኒሳ ላይ አሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ ይላል። ይሄ የሃይማኖታችን አንቀጽ ነው። አንድ ሰው በመልእክተኛ ካላመነ ይክዳል ማለት ነው። ስለዚህ በጊዜ የነበሩ ሰዎች በምን ነበረ ሸሃዳ የሚይዙት? በዛ ጊዜ በነበረው ነብይ ሸሃዳ ይይዙ ነበረ። ባይዙስ ችግር ያመጣል፣ ባይዙም ችግር ያመጣል። ምክንያቱም ይሄ ሸሪዓ የኛ ሸሪዓ ነው እንጂ የነሱ ሸሪዓ ነው አላለም። ለነሱ ደግሞ የተነገገላቸው የራሳቸው የሆነ ድንጋጌ ይኖራል ማለት ነው። ፖይንቱ ይሄ ነው። እሺ በጣም አመሰግናለሁ። ገብቶኛል። እሺ አንዳንድ ጥያቄዎች ከይሄ የኛን አንቀጸ እምነትን ካለመረዳት ሊመነጩም ስለሚችሉ እነዚህን ነገራቶች በደንብ እንትን ማለት ያስፈልጋል። ጻፊልኝና በውስጥ የተለያዩ ነገራቶችን እናያለን። እሺ ቀጣይ የሷ ጥያቄን በደንብ ግን ያብራራዋል መሰለኝ ብራዘር። ይሄ ነው የሚፈለገው። አላብራራኸውም። ይሄንን ስትለኝ ደግሞ አብራራለሁ።
ለምሳሌ ምን መሰለክ በሌሎች ነቢያቶችም አምናለሁ ለምን አይባልም ነው ያለችክ። ይባል አልኩኝ አብራራው እኮ እናምናለን አልኩኝ እኮ እንደዛ እናምናለን ተብሎ ለምን አብሮ አይባልም እኮ። እሺ ምናልባት ይሄንን ጥያቄ ሶስተኛ አንድ እንደረሳው እርግጠኛ ነበርኩኝ። አሁን አስታወሰኝ። ቴንክ ዩ። በሌሎች ለምን አይባልም እኮ ነው፣ በሱ ብቻ ነው የሚባለው። ሌሎች ነቢያቶች አሉ ነው ጥያቄው እኮ። ገብቶኛል። ትክክል። ማሂርን አስገቡት። ገብቶኛል። ምንድነው መሰለህ እውነትዬ አሁን የጠየቀው ጥያቄ በጣም ትክክለኛ ጥያቄ ነው። ግን እኔ መለስኩት መልስ ምንድነው በጊዜው የኛ ነብይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የኛ ነብይ ማለት ምንድነው መረጃን በማድረስ ደረጃ ያደረሱልን እሳቸው ናቸው። የኛ ኡማ ይሄ ኡማ ይባላል በእስልምና ኡማ ይባል አስተምሯል። ኡማ ማለት ምን ማለት ነው? የሆነ ሴሽን አለ። አንድ ነብይ የራሱ ሴሽን አለው። የዛ ሴሽን የነብያችን ሴሽን አባል ስለሆነ እኛ በነብዩ ነው ያንን የምናደርገው። ከነብዩ በፊት የነበረ የኢሳ ዘመን ደግሞ በኢሳ ያደርጋል፣ በሙሳ ዘመን ደግሞ የሆነ በሙሳ ያደርጋል። ያለ በዚያማ እንደ እውነት እኮ እውነት ባይዘው አይወደንም ማለት እኛ ሙስሊሞችን እውነት የፈረደብን ነገር ምን እንደሆነ ታውቃላችሁ? አሽሃዱ አን ላ ኢላሀ ኢላላህ ብለን ወአሽሃዱ አነ ሙሐመድን ብለን ስንት ነብይ አለ ከ1400 ዓመት በፊት አሽሃዱ አነ ሙሐመድን ወኢሳ ወሙሳ ወኢብራሂም ወኤልያስ ምናምን እያልን እንድንሄድ ነው። እንዴት ይበቃናል ህይወት? አሁን ራሱ ተቸግረናል በዚህ ቻጭር ላይ 1400 ምናምን በላይ ነቢያቶች አሉ። ስማቸውንም አናውቃቸዋለሁ። ሁሉንም ልንጠራ ነው? ምን አይነት ጭካኔ ነው አንተ? አንዱን ከጠራን በቂ ነው መልስህ። ወደ ቅድሙ ሲሄድ ማለት ነው። ቅድም አሁን ለሙሴ ተገልጾለት አሁን ኢብሮ ነው የሚያስተናግድ። እየሰማኝ ነው? ያውን ጥያቄ ኢብሮ ይቀጥልላል። ኢብሮ ቀጥል። ሰላም አለይኩም። ቅድም ታብራራው ራእይ ሲታይቶት ታይቷቸው ለምሳሌ ጠቅሰህ እንደውም ለሙሴ